ውጣልኝ። ጨርሰሃል አይደል? ጉዳይህን አውጥተሃል አይደል? ሂድልኝ በቃ። ምንም ጭቅጭቅ አልፈልግም። ገባ? መጠየቅ የምትፈልግበትን ነገር በህግ እንጠይቃቸዋለን አልከን አይደል? እንጠያየቃለን። ነገር ችግር የለውም። እኔ እስቲ መልስ ልጣ። ጭንቅላት ላይናል ደፋል። እኔ ግን በዚህ ልክ እኔ ግራ ነው የሚገባኝ። እንዲህ ሰው ስላለው ብቻ ሮጡ መምጣት ተገቢ አይደለም። አራት ቤተሰቦች እንደዛ ነው እናንተ የምታስቡት? እኛ ምን አገባን? አብዛኛው ጊዜ የሰው ወሬ ስለሚሰማ ነው ከሩታ ጋርም ከብዙ ሰው ጋር የሚጣለው። አሁንም መረጃ እነ ኤፍሬም ጋር ናት ሄርሜላ ከሩታ ጋር አይቻታለሁ ከኤፍሬም ጋር አይቻታለሁ የሚል ካለ መረጃ ይዞ መምጣት ይችላል። ደግሞ አታስመስል። ለምን አልፈልግም ማለት ለምን ነው አልፈልግም? ሲቀጥል ደግሞ ማለት ነው እዚህ ቤት መጥቻ ታይሽ እኔ ያስመሰልኩም ይሁን ምንም ይሁን እዚህ ቤት መጥቻ አላለም። ከዚህ በፊት ልትመጣ ትችላለህ። ዛሬ ልመጣ ፈልጋለሁ መቀለድ ፈልጋለሁ ሁሌ ተጨሌ ነገር ላይ ማምትልቀልለው እኔ ምንም ካስተላለኝ እኮ ግራ ነው እያቀባኝ ያለው አብርሃም። እኔ ምንም አውቀው ነገር የለም። ስለአውቀው ነገር ከሌለ አርፈ ቤት መቀመጥ ነው። ታዲያ በማያገባ ነገር ይሄድ ምናምን ሰው ላይ እንዴት ነው የምትይዘው? እሺ በቃ አርፌ ይቀመጣል። ያማት ከኛ አይደለ እንቅላ ካይሰራ አርፌ ይቀመጣል። እኔ ምን ተቀማለ? እኔ በዚህ ልክ እንደዚህ ብሆን እኔ ላንተና ክፉል ያንተ ሰላም ውድ ቤተሰቦች እንደምን አመሻችሁ? ደህና አመሻችሁ? ከኛ ጋር እግዚአብሔር ይመስገን። እንግዲህ አብርሽ ከሩታ ቤት ዶ ሄርሜላስ ነው የደበቃችኋት ብሎ እንግዲህ በጥብጦ ነበረ። እኔ ከሩታ ቤት ተገኘች ሲል እረሱ የተገኘች መስሎ ነበር፣ አልተገኘችም። እንግዲህ አሁን እንዳያችሁት ቪዲዮውን እኔ ግን አብርሽ ብትታገስና እውነቱን እያወክ ብትሄድ ነው የምለው። ገና ከሩታ ጋር እኔ ልትበቀለኝ እኔ እንደዚህ ልታረገኝ ከአንቺ ጋር ብዙ ነገሮችን ገና እንትል ይላሉ። አሁን ግን እኔን ለመበቀል አንቺ እንትል ብለሻል ምናምን የምትለው እንደው ትንሽ ብትታገስ ለምን እንደሄደች አሁን እና ቤልም የሚሉት ከአብርሃም ጋር ተጣልታለች፣ በሱ የተነሳ ነው የጠፋቸው ነው የሚሉት። አቤል ራሱ እንግዲህ የአቤልን ቪዲዮ ታሰማል። እነሱን አስይዛለሁ ስትል እህትየዋ እነሱ አይደሉም ከሱ ጋር ለመጣላቷን ትክክለኛ እንትን ማወቅ አለብን እያሉ ነው። ቴክስት ደግሞ እየላኩላት ነው ብሏል። ቴክስት እየላኩላት ነው። ቴክስት ተላከላት ዛዳ ስልኳ ይሰራላ። ምንድን ነው ይሄን ያህል? ስለዚህ ጠቡ ከአብርሃም ጋር እንጂ ከሩታ ጋር አይደለም። ዝም ብለህ ወንድምና ከልጅህ እናት ጋር ለልጅህ እንደዚህ አይነት ቪዲዮ ባታስቀምጥለት ጥሩ ነው ብዬ ነው የማስበው። እኔ በመጥፋቷ በጣም ነው ማለት እንደዚህ ተታገተች ምናምን ሴት ልጅ ነች። ብዙ ነገሮች ሊከሰቱ ግን እኔ እንደሚመስለኝ እሷ ትንሽ ማረፍ ፈልጋ ነው። በቃ ስታየው አብርሃም ሊቆርጥ አልቻለም። የሚቆርጥ ሰው ቢሆን ኑሮ ሩታ ስጠራው አይሄድም ነበረ። ይሄዳል። ሩታን ሊተው አልፈለገም። ስለዚህ በእሱ የተነሳ ነው ራሷን ደብቃ ነው እንጂ ማንም ያገታት የለም። ብዙዎቻችሁ እነሱ ናቸው ያገቷት፣ እነሱ ናቸው እንትን ያሏት፣ ኧረ ተው ተው ተው፣ ከቤተሰብ መሀል አትግቡ። እኔ ድራማ እየሰሩብን ነው የሚመስለኝ። እንዲህ እየቀያየሩ ልብሳቸውን ዝንጥ እያሉ አሁን እህትየዋ አዘንኩ ብላት መጣች አይደል እንዴ? ያን ሁሉ ልብስቲኳን ተቀብታ ምናምን ዝንጥ ብላ እንፈልጋታለሁ እኔ ከሳለሁ። መክሰስ ቀልድ ነው እንዴ? እማኝ እኮ የት ሲወስዷት ከማን ጋር እንደነበረች ምናምን እሱ እኮ ተጣርቶ ነው። ዝም ብሎ ነው ክስ የምትሉት። ስም በማጥፋት እኮ እናንተው እንዳትገቡበት ማለት ነው። ስለዚህ እኔ ሩታ ሄርሜላ የጠፋች አይመስለኝም። እንደው እርግጠኛ ነኝ አልጠፋችም። እንደው ለማስመሰል ለድራማ ለማሟሟቂያ ነው አሁን ይችን ወደዚህ ይዘው የመጡት። አሁን ከአብርሃም ጋር ድራማው ሊያልቅ ስለሆነ
በቃ ይህንን እንሰራለን። ዛሬ እንዲህ ካሜራ ደቅነህ ትመጣለህ ከሩታ ቤት ማለት ነው። ከሩታ ቤት ደውል። የጠፋ ሰው እኮ ተደውሎ አይደለም የሚመጣው አይደል እንዴ? ድንገት ነው ከች ብሎ ከያለም የሚያዘው እንጂ አንተ እኮ ደውልህ አጥፉ እንትን አሽሹልኝ እንደማለት እኮ ነው። ደውሌ አትምጣ ብለሽ ነበረ ምናምን የምትለው ማለት ነው። ከደውልክ እኮ አሽሿት በቃ እኔ ልመጣ ነው ደብቋት ማለት ነው። የምትጠራጠር ስተሆነ እኮ ድንገት ነው ሄደህ አንኳኩተህ መግባት ቤትህ ነው። አንተ ግን ደውሌ ሩታ አትምጣ ብለሽኛል፣ እንደዚህ ብለሽኛል፣ ከአንቺ ጋር ነው ያለችው፣ ለምን እስካሁን በር አልከፈሽልኝም? ኧረ ተው አብርሃም ተው፣ ታግስ አባቴ፣ አይዞ ፍቅር እውር ነው ያሳብዳል። ምን ይደረግ እንግዲህ ምን ይደረግ ብላችሁ ነው። እኔ በጣም አሳዘነች ግን ማለት እንዴ ትክክለኛ ተጠፋች እኮ ወረ ትቀልዳላችሁ እንዲህ 3 ቀን እኮ ሊሆናል ነው እንዲህ ቀልደኛ ተጠፋች እኮ። ሴት ልጅ እኮ ነች። ወንድ ልጅ እንኳን እንዴት እንትን እንደሚል ሴት ልጅ እኮ ብዙ ነገሮች ያስፈልጓታል። እንኳን እሷ ይህንን ሜካፕ መለቅለቅ የለመደችው ስንት ነገር አለ እናቴ። በሴት ልጅ ላይ ስንት ነገር አለ፣ ስንት ጉድ አለ። እንዲህ በእኛ ላይ እንዲደርስብን የማንፈልገውን ለሰው እንትን ማለት የለብንም። ለሰው እንትን ማለት የለብንም። እንዴ ማገት፣ ሴት ልጅ ማገት ደግሞ ምንድን ነው እንዴ? ጉድ ፈላ። እኔ ታግታ አይመስለኝም። እኔ አላውቅም። እኔ ግን አሳዘነች ማለት እኔ አዘንኩላት። ያ ሁሉ ቅልቅል ማለቷ ለዚህ ነው እንዴ? ማለት ሰሞኑን እኮ እንዴት እንደሚያደርጋት እያያችሁ ነው፣ እንዴት እንደምትሆን እኔ እንጃ። ሞትም እኮ ቢሆን የሆነ ሊመጣባችሁ ሲል የሆነ የሚያንቀለቅላችሁ ነገር አለ አይደለ? እንደሱ ነው በቃ የሆነችው እሷ። በቃ እንትላለች በቃ የሆነ በቃ የምታረገውን ቀለበት ታረገች በኋላ የምትሆነውን ያጣችሁ፣ የምትሆነውን እንደው የሚያረጋትን አሳጥቷት ነበረ። እንግዲህ አይዞሽ ገለቴ ብላለች። አይዞሽ ገለቴ ብሏል ቀለኒሳ ነው ማን ነው? ስለዚህ አይዞሽ ትገኛለሽ። አብርሽ ሊያብድ ነው። አብርሽን አበደ። አብርሽ አሳዘንከኝ። አይዞ አባቴ አይዞ። ከሄርሜላ ቤት አልተደበቀ፣ ከሩታ ቤት አልተደበቀችም። እንግዲህ አላገኘሃትም። ቤቱን ረበሸው እኮ ቤቱን አንቀጠቀጠው። እስቲ እንግዲህ ቲክቶክ ላይ ደግሞ እንገባ በልግና ገትምት አለ። እናቴ በጠዋት ነው የምንነሳው፣ ሁለት እንላለን። ቀልደኛ ገበሌ በኬዳል ይሞታል። እኛ ለጥ ነው የምንለው። ስለዚህ አይዟችሁ የሩታ ደጋፊዎችም የሄርሜላ ደጋፊዎችም ተደባደቡ። እንግዲህ እኛ ምን እናደርግ ብላችሁ ነው። ፈጣሪ ይጠብቃችሁ። ፈጣሪ ነው የሚያውቀው። እናንተ ሙቀቱ ወይኔ ስማ እንዴት ያቃጥላል። ብላለች እንትላ እኮ በጣም አሳዝናኛለች። አዝን ያለው ግን ቀልድ አይደለም መጥፋት እንዴ። እኔ እንጃ ይጨንቀኛል። እኔ አንድ ቀን ቤት ታስሬ ብውለን ያልሞትም እንዴ እኔ በነገራችን ላይ ማለት ነው እንደዚህ ብቻዬን ተዘግቶብኝ የኮረና ጊዜ ማለት ነው። የኮረና ጊዜ ኮረና ሁሉም እንትን ታመሙ። ከዛ ዝጊና ቁጭ በይ አንቺ ብቻሽን እንዳይዝሽ ተባልኩኝ። እኔ አልኳቸው የያዘኝ እንጂ እኔ በር ዘግቼ አልቀመጥም። አንዴ ምን ነው እግሬን ታሰለኝ ነው መቀመጥ አልፈልግም አልኳት። ሴትዮ እነሱ ታሞ ሰተት ብዬ ከፍላቸው ገባ ነበረ። ኮረና በቃ ቀጭቀጭ ያደርጉኝ። አምላክ እንደው እኔ መዘጋትና መታሰር እንደው ከዚህ በሞት ይሻለኛል። አንድ ቀን በር ተዘግቶብኝ ከማደር ማለት ነው። አልወድም፣ በጣም ነው የምጠላው። አልወድም። አንዳንዴ ተፈጥሮ እንደዚህ ነው።
ሴትዮ ደግሞ